እና አሁን እናንተም ጋር በመጣ እንደዚህ ነው እንደዚህ ያለ ክርስትና ነው የምታለማምዱኝ ማለት ነው። ኧረ እኛ ጋማ ያው እንደ ሐዋርያ ባለውስ እና ሐዋርያቶች አይነት ክርስትና ነው እንጂ ብሽሽቅ ክርስትና የለንም እኛ ጋር። እና ተሰብስበህ ስታወራ የምትለው ታዲያ የሐዋርያቶቹ ነው። አብ እና ወልድ በተለያየ አካል ለመሆኑ አብ ከወልድ በተለየ አካል ለመሆኑ ማስረጃ ስታይ ነበር ያልኩት። እሺ ጢሞቴዎስ አንድ ጢሞቴዎስ ክፈት። እሺ እዛ የኔንም ጥያቄ በኋላ ሳልጠይቅ እንዳታስወድ ይባል ባይዘው ነጋ እዛ እኮ ተከለከልኩ ስላልኩ እኮ ነው እድል እየሰጠው ያለው። ልሰጠው ስል ማስረጃውን ልሰጠው ስል አስወጡኝ ስላልክ አላልኩም። አሁን ማስረጃ ስላቀረብክ አሁን ወደ ማስረጃው ጋር እንሂድ። አንደኛ ጢሞቴዎስ ምዕራፍ ስንት ነው? ምዕራፍ 2 ቁጥር 5 ነው መሰለኝ። ምዕራፍ 2 ቁጥር 5። እሺ አንብብልን። ያው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ሰው የሆነው አንድ አለ፣ እሱም ክርስቶስ ኢየሱስ ነው ይላል። እዚህ አንድ እግዚአብሔር አለ የተባለው አብ ነው ወልድ ነው? እዚህ ቦታ ላይ ነው። አሁን እዚህ ጋር እኔ አብ ማስረጃ ያቀረብክልኝ አብ ከወልድ የተለየ ፐርሰን የተለየ አካል መሆኑን ነው አይደለ? አሁን ይሄ ክፍል እንዴት ነው አብ ከወልድ የተለየ ለመሆኑ ማስረጃ የሚሆነው? ኦኬ ቴንክ ዩ። ምክንያቱም እዚህ ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ሰው ደግሞ የሆነው አንድ አለ፣ እሱ መካከለኛ ኢየሱስ ክርስቶስ ነው ይላል። ጋይስ እዚህ 340 ሰዎች አላችሁ። እዚህ ላይ አንድ እግዚአብሔር አለ የተባለው ራሱ አንድ አካል ሆኖ ራሱ በራሱ አካልና በራሱ አካል አይደለም። አንድ እግዚአብሔር አለ፣ ሰው የሆነው ደግሞ አንድ አለ፣ እሱም ኢየሱስ ክርስቶስ ነው። በሶስት አካል ሰው መካከል ነው ሶስተኛ ሰው የገባው። ለዚህ ኢየሱስ ክርስቶስ ሰው ነው ሊያስታርቅ መካከለኛ ሆኖ የገባው በአብና በሰው መካከል ነው። ግልጽ። ሌላ አካል ባይሆን ኖሮ መካከለኛ መሆን አይችልም ነበር። ራሱ ኢየሱስ አብን ወልድም ቢሆን ኖሮ እንዴት ሆኖ ነው በራሱ አካል ራሱ በራሱና በሰው መካከል መካከለኛ ሊሆን የሚችለው? ሰላም ነጋ። ሰላም ፓስተር ቤኪ እንዴት ነው? እግዚአብሔር ይመስገን ሁሉ ሰላም ነው። እንኳን ጌታ ረዳክ እንዳለ እየሰማው ነበር። የበለጠ ደግሞ ወደ እውነተኛ ጌታ እንድትመጣ እግዚአብሔር ይርዳ። ወደ ጥያቄ ልግባ። አይ ደስ ይለኛል፣ ግን እኔ እንደዚህ ጊዜ ወስጄ የማናገራችሁ የምንናገረው ያው የተረዳኸውን ነገር አንተም እንድታካፍል እድል እንድታገኝ ጥያቄ መጠየቅ ስለምትፈልግ እድል እንድታገኝ ነው። አንተ ግን እየቀዳህ ብለህ ስታሾፍ ነው የምትለው እና ምን ይጠቅማል? አረነ ቀድቼ አላውቅም። እንደውም የተረዳሁትን ለሰዎች ለማስተማር ሞክራለሁ እንጂ ሌላ ሰው ነው የሚቀደው። ቀድቼ አላውቅም። ሁለተኛ ስልክ ራሱ ያለኝ እኮ እዛ ላይ ስታሾፍ ስትል እንደዚህ ባልኩት ኖሮ እንደዚህ ልመልስ ስል ሳይመልስልኝ ቀረ ምናምን እያልክ ስትል እሰማለሁ። ከዛ ደግሞ እዚህ እንደዚህ ስንገናኝ ደግሞ ልክ ጥሩ አይደለም። ብቻ እኔ ክርስትና እንደዚህ እንዴት ሊሆን እንደሚችል አላውቅም። እና አሁን እናንተም ጋር በመጣ እንደዚህ ነው እንደዚህ ያለ ክርስትና ነው የምታለማምዱኝ ማለት ነው። ኧረ እኛ ጋማ ያው እንደ ሐዋርያ ባለውስ እና ሐዋርያቶች አይነት ክርስትና ነው እንጂ ብሽሽቅ ክርስትና የለንም እኛ ጋር። እና ተሰብስበህ ስታወራ የምትለው ታዲያ የሐዋርያቶቹ ነው? ተሰብስበንማ ስህተት ነው ብለን ምናምነውን እንወያይበታለን ቀን ሳንሰዳደብ። እስኪ እንደዚህ ላድርግልህ ማስረጃ አብ ምንድን ነው ያልከኝ? እንግዲህ አብ እና ወልድ በተለያየ አካል ለመሆኑ አብ ከወልድ በተለየ አካል ለመሆኑ ማስረጃ ስታይ ነበር ያልኩት። ከዛ ማቴዎስ ወንጌል ምዕራፍ 3 ወሰድከኝና አንዴ ነጋ ማቴዎስ ወንጌል ምዕራፍ 3 ወሰድከኝና ሄደን አየን። እዚህ ጋር ወልድ ብለው ኖሮ ወልድ ሳልለው ቀረሁኝ የሚል ነገር ስታወራ ሰማሁ። እሱን ያወራሁት ከምን አንጻር ነው? አምላክ በስጋ ተጠመቀ የሚለው ቃል በቃል አምጣ ብሎ ነበረ። እሱም ወልድ ነው የተጠመቀ ብላል። እንደሱም ቃል በቃል ወልድ ተጠመቀ የሚለው
ስጣ ማለት ነበረብኝ ነው ያልኩት። ምክንያቱም እኔ አምላክ በስጋ ተጠመቀ ስለው ቃል በቃል ያንን የት አለ ብለህ ስጠይቀኝ ነበረ። አንተም ደግሞ ወልድ ተጠመቀ ስላልከኝ እስቲ ቃል በቃል ወልድ ተጠመቀ የምን ማስረጃ የለም። እሱን ለዛ ነው እኔም እንደዚህ ማለት ነበረብኝ። አስተምሮ መሞገስ ሲገባ ቃል ነጋ ችግር ምንድነው መሰለህ? አትሰማም። እኔ አሁን ሳወራ እንደዚህ ዝም ብዬ መስማት ይችላል። እስኪ አሁን የተወያየናቸውን ባለፈው ውይይቶቹን እስኪ ተመልከታቸው። ጆሮ እስኪያደነቁር በላይ በላይ ነው የምትጮኸው። አንድ ሰው እያወራ አንተ ትጮኻለህ። እንዴት ይሆናል? እስኪ ስማው ተመልሰህ አሁን እዛ ቀርታችሁ የምታወሩ። አይ አንድ ሰው ሲጨርስ እኮ ነው ሌላ የሚሰማ ሰው አለ። አይ ሰምቻለሁ። እንደ የሚሰማ ሰው እንደሌለ አሁን እያወራ እኮ አሁን ራሱ እያወራ ነው። አትችልም በጭራሽ። ይኸውልህ አንድ ነገር ከሌለ የለም ነው የሚባለው። እኔ የሌለ ነገር አላልኩም። እዛ ቦታ ላይ የሚታይ የሚዳሰስ አካል ነው። እዛ ቦታ ላይ ይህ የምወደው ልጄ ነው ስለሚል የሚታይ የሚዳሰስ አካል ነው። እዛ ውስጥ ውሃ ውስጥ ያለው ነው ያልኩት። ውሃ ውስጥ የገባው አካል ነው የተጠመቀው ነው ያልኩት። ወልድ የሚል ቃል አልተጠቀምኩ። አብ የሚባል ቃል አልተጠቀምኩ። የተጻፈው ነው ካልኩ ደግሞ ተጽፏል ከሆነ ያልኩት የተጻፈ ማሳየት አለብኝ። አይ የተጻፈ ነገር የለም ከሆነ ደግሞ የተጻፈ ነገር የለም ማለት አለብኝ። አዮ ስለዚህ አሁን ሳትጨርስ ቀርተ ከሆነ እድል ልስጥህና ምናልባት ጥሩ አጋጣሚ ነው። እስኪ አብን ከወልድ በተለየ አካል መኖሩን የሚያሳይ አንድ ማስረጃ ስጠኝ። ባይዘው ያኝም እንደዚህ ጥያቄ ያላችሁ ስትሉ ገብቼ በጥያቄ ነው እንትን አድርጋ ያስወጣኝና እሺ አሁን እድሉን ሰጠው። ሊጠይቅ ስጠኝ። አይ ልሰጠው ማስረጃ ነበረኝ። ቆይ እየተናገርኩ እኮ ነው ነጋ። ማስረጃ ልሰጠው ነበረ አስወጡኝ ስላልክ እስኪ አሁን እዚህ ሁሉ ሰው ቆይ እንጂ ልናገርበት እንዴት ነው ያኛ ያልኩት በቂ እኔ ማስረጃ አንተ ጋር ችግር እኮ ነው። እኔንም እያስወራኝ ኦኬ ልጨርስና ታወራለህ። ስጨርስ እኮ ነው ተናግሬ ስጨርስ እኮ ነው የምታወራው። ልሰጠው ማስረጃ ልሰጠው ስል አስወጡኝ ስላልክ እስኪ ማስረጃ ስላቀረብክ ማስወጣት የሚባል ነገር ካለ ቤቱም እንዲያየው እስኪ አብ ከወልድ የተለየ ፐርሰን ለመሆኑ አንተ ማስረጃ ኖሮህ እኔ እድል ሳልሰጠህ የቀረሁትን ጥቅስ እስኪ ያውጣው። እንዴ ይሄ ሁሉ ሰው እያለ ኦኬ ቴንክ ዩ። እሺ አሁን እድል ሰጠኛል ብዬ ተስፋ አደርጋለሁ። እሺ አሁን ልቀጥል። አንደኛ ያኘ ነው ያልኩት፣ አሁንም ደግማለሁ። ካወጣው በኋላ ቃል በቃል አምላክ ተጠመቀ የሚል አምጣ እያለኝ ነበረ። ከዛ ሪአክሽን ልጭደሳ ኦኬ እሺ ጢሞቴዎስ አንድ ጢሞቴዎስ ክፈት። እሺ ምን ይላል? ከዛ የኔንም ጥያቄ በኋላ ሳልጠይቅ እንዳታስወርድ ይባል ባይዘው ነጋ እዛ እኮ ተከለከልኩ ስላልኩ እኮ ነው እድል እየሰጠው ያለው። ልሰጠው ስል ማስረጃውን ልሰጠው ስል አስወጡኝ ስላልክ አላልኩም። ማስረጃማ ሰጥቼ በጣም ተወያይንበታል። ያኛ ማስረጃ ሰጥቼ ነው ማስረጃ ተወያይተንበታል ባይዘው። አይ እንግዲህ እዚህ ጥሩ ነው። አላስወጣኝም ማስረጃ ልትሰጠኝ ስትል ነው ያስወጣኝ። እዚህ ካላልኩ ጥሩ ነው። አይ ጥያቄን ሳልጨርስ ነው አልኩ። ጥያቄን ሳልጨርስ አሁን ለማንኛውም ቆይ አሁን ማስረጃ ስላቀረብክ አሁን ወደ ማስረጃው ጋር እንሂድ። አንደኛ ጢሞቴዎስ ምዕራፍ ስንት ነው? ምዕራፍ 2 ቁጥር 5 ነው መሰለኝ። ምዕራፍ 2 ቁጥር 5 እሺ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5
እሺ አንብብልን። ያው አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ደግሞ ሰው የሆነው አንድ አለ፣ እሱም ክርስቶስ ኢየሱስ ነው ይላል። እዚህ አንድ እግዚአብሔር አለ የተባለው አብ ነው ወልድ ነው? እዚህ ጋር የቱ ቦታ ላይ ነው? አሁን እዚህ ጋር እኔ አብ ማስረጃ ያቀረብክልኝ አብ ከወልድ የተለየ ፐርሰን የተለየ አካል መሆኑን ነው አይደለ? አሁን ይሄ ክፍል እንዴት ነው አብ ከወልድ የተለየ ለመሆኑ ማስረጃ የሚሆነው? ኦኬ ቴንክ ዩ። ምክንያቱም እዚህ ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ሰው ደግሞ የሆነው አንድ አለ፣ እሱ መካከለኛ ኢየሱስ ክርስቶስ ነው ይላል። ጋይዝ እዚህ 340 ሰዎች አላችሁ። እዚህ ላይ አንድ እግዚአብሔር አለ የተባለው ራሱ አንድ አካል ሆኖ ራሱ በራሱ አካልና በራሱ አካል አይደለም። አንድ እግዚአብሔር አለ፣ ሰው የሆነው ደግሞ አንድ አለ፣ እሱም ኢየሱስ ክርስቶስ ነው። በሰውና በእግዚአብሔር መካከል አንድ ሶስተኛ ሰው የሚያስፈልገው በሶስት አካል ሰው መካከል ነው ሶስተኛ ሰው የገባው። ለዚህ ኢየሱስ ክርስቶስ ሰው ነው ሊያስታርቅ መካከለኛው ነው የገባው። በአብና በሰው መካከል ነው፣ ግልጽ ነው። ሌላ አካል ባይሆን ኖሮ መካከለኛ መሆን አይችልም ነበር። ራሱ ኢየሱስ አብን ወልድም ቢሆን ኖሮ እንዴት ሆኖ ነው በራሱ አካል ራሱ በራሱና በሰው መካከል መካከለኛ ሊሆን የሚችለው? ስለዚህ ይህንን ክፍል ማስረጃ ነው ብዬ የጠቀሱ ግልጽ ነው። ክፍሉ እየተናገረ ያለው ሶስት ነገርን አስቀምጣል። ሰውን፣ እግዚአብሔርንና መካከለኛ የሆነውን ክርስቶስን አስባችኋል። ስለዚህ ሶስት ነገር ነው እዚህ የምናየው። አብና ወልድን ነጣጥሎ ወልድን መካከለኛ አድርጎ ኢየሱስን፣ አብን ደግሞ እግዚአብሔር አለ ብሎ ያስቀምጣል ማለት ነው። ስለዚህ ወልድ ሰው ብቻ ነው? ወልድ በእኛ አስተምሮ ሰው ብቻ አይደለም። መጽሐፍ ቅዱስ ሰው ብቻ ነው። ግን እዚህ ጋር አሁን መካከለኛ የተባለው እኮ ሰው ነው። ሰው ነው ይላል እንጂ ሰው ብቻ ነው አይልም። ቆሮንቶስ ላይ ጌታ ተብሏል፣ የሰው አምላክ ተብሏል። መካከለኛው አምላክ መባሉ ማስረጃ ሰጣለሁ። መካከለኛው ጌታ ነው የሚል ቦታ አለ። መካከለኛው ኢየሱስ አምላክም ጌታም ሰው ነው። አምላክ የሚል ራሱ ቃል በቃል ሰጣለሁ። መካከለኛው አምላክ እንደሆነ ማስረጃ ሰጣለሁ። ከፈለ መካከለኛው አምላክ እንደሆነ ስጠኛ። እሺ ቴንክ ዩ። አንደኛ ዮሐንስ መልእክት ክፈት። ምዕራፍ ስንት? ምዕራፍ 5 ቁጥር 20። እሺ ምዕራፍ መካከለኛው አምላክ መሆኑን ነው ታሳየኝ። እሺ አንደኛ ዮሐንስ ምዕራፍ 5 ቁጥር 20። አዎ ያንብብልህ። እኔ መጽሐፍ ቅዱስ አላስኩም። የቅድሙንም በቃል ነው አነበብኩ። ይቅርታ የሆነ ቦታ ስለሄድኩ ከቻልክ አንብብልኝ። መጽሐፍ ቅዱስ አልያዝክም? አላስኩም። አሁን የሆነ ቦታ ላይ ስለሆነ ግን አንደኛ ዮሐንስ ምዕራፍ 5 ላይ መካከለኛ ምዕራፍ 5 ቁጥር 20 ላይ ግን መካከለኛው አምላክ ነው የሚል አለ። መካከለኛ አምላክ እንደሆነበት በግልጽ መካከለኛ ነው የሚል በግልጽ አለ አንደኛ ዮሐንስ 5 ላይ። አንተ ግን መጽሐፍ ቅዱስ ስላልያዝክ ነው እንጂ ታሳየኝ ነበረ። መካከለኛው አምላክ መካከል እዛ ጢሞቴዎስ ላይ መካከለኛ ሰው የሆነ ኢየሱስ ክርስቶስ የተባለው አንደኛ ዮሐንስ መልእክት ላይ ደግሞ ሰው ብቻ እንዳልሆነና አምላክም ጭምር እንደሆነ አሳያለሁ። አንብብልኝ ላሳይ። ጥያቄው እሱ እኮ አይደለም። ኢየሱስ ሰው ብቻ ነው ወይ አይደለም እኮ ጥያቄው። መካከለኛ ጋይ ቀጥል። አንድ የመጨረሻ ዕድል የጠየቅኩህ መካከለኛው አምላክ ነው የሚል ማስረጃ አለ ብለኝ ነው ያልከኝ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ስለ መካከለኛ የሚያወራ ነገር የለውም። ግን ልታስፈርደኝ ነው እንዴ? እኔ ሳልጠይቅ በቂ እኔ እኮ ቃል በቃል ነው የምትፈልገው። ቃል በቃል መካከለኛ አምላክ የምለው በተዘዋዋሪ ነገር ምን ማለት ነው? ቃል በቃል ማለት እኮ መጽሐፍ ቅዱስ ላይ ያለ ነገር። ቆይ ጢሞቴዎስ ላይ መካከለኛ ጢሞቴዎስ ላይ መካከለኛ የተባለው ማን ነው? እየተደማመጥን እንጂ ነጋ። መካከለኛ የተባለው በአንደኛ ጢሞቴዎስ ምዕራፍ 2 ላይ መካከለኛ የሆነው ሰው የሆነ ክርስቶስ ነው። ምክንያቱም ኢየሱስ እኮ ሲታረቅ እግዚአብሔርነቱን የእሱ አምላክነትም እኮ አለ እኮ። አንተ ሌላ አካል እንኳን ብታረቀው የእሱ አምላክነት እኮ መታረቅ አለበት። ከእሱ አምላክነት ጋር ያስታረቀን ምንድን ነው? ሰውነቱ ካልሆነ በስተቀር እንዴት አይ የአብ አምላክነት ብቻ ነው እንጂ የታረቅ ነው ከወልድ አምላክነት ጋር አልታረቅንም ልትለኝ ነው? ስለዚህ መካከለኛ ወልድ ነው። መካከለኛ ወልድ ነው። ኦኬ
ማናገርም አይቻልም ማለት ነው። ገብቶታል። የተናገረው ስህተት መሆኑ ስለገባው ዝም ብሎ የሚያቋርጠን ማለት ነው። አምላክ መካከለኛ አንደኛ ዮሐንስ ምዕራፍ 5 ላይ አለ ነው ያለው። አንደኛ ዮሐንስ ምዕራፍ 5 ላይ ከሌለ የለኝም ማለት አለ። ጢሞቴዎስ ላይ ደግሞ ይለኛል ማለት። ስለዚህ አሁን ደግሞ ሌላ ጊዜ ደግሞ ልሰጠው ስል አስወጡኝ እንጂ ልሰጠው ነበር። አምላክ መካከለኛ ነው የሚል የምንም አይነት የመጽሐፍ ቅዱስ ማስረጃ የለም። ተሳስቻለሁ። ሰው የሆነው ክርስቶስ ነው መካከለኛ የሆነው እንጂ አምላክነቱ መካከለኛ ሆነ የሚል የመጽሐፍ ቅዱስ ማስረጃ በጭራሽ የለም። በጭራሽ። ስለዚህ ሪስፖንሲቢሊቲ ውሰዱ። ስትሳሳቱ ተሳስተናል በሉ እንጂ ሶሻል ሚዲያው በር ስለሚከፍት ሌላ ቦታ ሄዳችሁ ልክ አሁን እዚህ ጋር ያለው ሰው እንዳልታዘባችሁ ልሰጠው ነበር አምላክነቱ መካከለኛ ሆነ የሚለው ልሰጠው ስል እንደዚህ አይነት ነገር ነው የሚሆነው እና ችግር የለውም። እናንተ እንደሱ ያደረጋችሁ ሌላ ጊዜ ግን እንደዚህ አታደርገው። በቃ ስትሳሳት ተሳስቻለሁ ነው የሚባለው። እንዲህ አይነት ማስረጃ ከሌለ ደግሞ የለም ነው የሚባለው።